Obsana nangoromsa unata jedo ayotiya roro etu dandese obsanas kese desetiya barro baranniketi gadatu keti desetiya obsana ላይ እንደሚገኝ ግን አልተገለጸም። እንደምትመለከቱት ግን ምናልባት የመደካከም ነገሮች እየታዩበት ነው እያሰብኩት ነበር። ላላስታመሟት ለተደበደበችው ፊቷ በልዞ ተቀበሯት ልጃቸው ምን አይነት ካሳ ነው የምትሰጣቸው? ምን ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። እኔ ያለቀብኝ ነው። በተለይ ደግሞ ከኢትዮጵያዊ የቀነኒ እናት ሄርጂንድን ሀቋን እንድታወጡልኝ በተለያዩ ጥሩ ስራዎቹ የምናውቀው ማስተር አብነት ወንድማችን ማስተር አብነት እንግዲህ ከሆስፒታል ለሁለተኛ ጊዜ በጸሎታችሁ አስቡኝ ሲል ተደምጧል። በተለያዩ ጉዳዮች ተረስቶ የነበረው የቀነኒ አዱኛ ጉዳይም እንግዲህ ሰሞኑን እንደገና መነጋገሪያ ሆኗል። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ሰላምና መጪዎቹን በዓላት ማለትም የገናና የጥምቀት በዓላትን በማስመልከት የተለያዩ ሽልማቶችን አዘጋጅቼላችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቻናሉ 20 ሺና ከዛ በላይ ሰብስክራይበሮች እንዲያገኝ ማድረግ ብቻ ነው። ቪዲዮን ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ ዛሬ ብዙ የህይወት እውነቶችን ሳካፍላቸው ቆይቻለሁ። ዛሬ ደግሞ የመጨረሻውን የእውነት መደምደሚያ የሆነውን እነግራችኋለሁ። እሱም የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እርግጥ ጌታ ኢየሱስ ሰኞ ጧት አውርተነው ማክሰኞ ጧት የምንቀይረው የመንደር ርዕስ አይደለም። ጌታችን ኢየሱስ ክርስቶስ በየወሬው መሃል ጣል የምናደርገው ጨዋታ ወይ ቀልድ አይደለም። እሱ የወንጌል አንኳር፣ የአብ የልብ ትርታ፣ የሰው ልጆች ሁሉ ብቸኛ መዳኛ ነው። የእውነት እንዳይቀልባችሁ አደራ አላችኋለሁ። ኢየሱስ ክርስቶስ ለጌታችን ለመድኃኒታችን ክብር ይሁን። በትክክልም እንግዲህ ከመጀመሪያው እስካሁኗ ሰዓት ድረስ ጠብቆ በጤና ላደረሰን ፈጣሪያችን በየትኛውም ቤተ እምነት ተከታይ ብንሆን ምስጋና ማቅረብ ግድ ይለናል ብዬ አስባለሁ። ወደ ኔክስት ቪዲዮ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ የተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁን ሰዓት አስደናቂ ጸበል መፍለቁ የአካባቢው ነዋሪዎች እየገለጹ ይገኛሉ። እንግዲህ እንደምትመለከቱትም በስፍራው ያለው ምዕመን በደስታ እልልታና እንዲሁም ደግሞ በምስጋና ድምጽ እንግዲህ አካባቢው እንደሞሉት ነው የተገለጸው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅደው በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራው ማከናወን አልተቻለም ሲሉ እንግዲህ አካባቢው ነዋሪዎች ገልጸዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። ተጨማሪ መረጃዎች ለማግኘት ፎሎ በማድረግ የጉዳይ እንግዲህ ከትላንት ወዲያ ጀምሮ የብዙዎቻችንን ትኩረት የሳበ ሌላኛው ጉዳይ ነበር። በጎንደር ቆላድባ ወረዳ የተገኘው ወይም ደግሞ የተገለጠው የእመቤታችን ተአምር ሳያንስ ድጋሚ እንግዲህ ጸበል ፈልቆ በቦታው ላይ ብዙዎች እየዳኑ እየተፈወሱ ነው። ይህ ጉዳይ እንግዲህ ብዙዎቻችንን ሲያነጋግር የነበረ ጉዳይ ነበር። ወደ ኔክስት ቪዲዮ። ማስተር አብነት ዛሬም በድጋሚ ለኢትዮጵያ ሕዝብ መልእክቱን አስተላልፏል። እንደምትመለከቱት ሕክምና ላይ የሚገኘው ማስተር አብነት ለብዙዎች የደረሰው ዛሬም በድጋሚ የኢትዮጵያ ሕዝብ በድጋሚ አሁንም እንዲጸልይልኝ እጠይቃለሁ ሲል እንግዲህ ከዶክተር አብይ ፔጅ ላይ አሁን እየተመለከትኩ ነው የሚገኘው። በሕክምና ላይ የሚገኘውና በዶክተሮች በኩል ጥሩ እንክብካቤ እየተደረገለት የሚገኘው ማስተር አብነት የጤናው ሁኔታ አሁን ምን ላይ እንደሚገኝ ግን አልተገለጸም። እንደምትመለከቱት ግን ምናልባት የመደካከም ነገሮች እየታዩበት የሚመስል አይነት ነው። የተለያዩ ለተቸገሩ እጆች የደረሰ የተለያዩ የተቸገሩ ወገኖቻችንን አንገታቸውን ደፍተው ብዙ ጊዜ የቆዩ ሰዎችን እንግዲህ ቀና በማድረግ በዚህ በማህበራዊ ድረገጽ መተግበሪያ በመልካም ስራዎቹ የምናውቀው ማስተር አብነት ታሞ እንደነበር የባለፈው ሳምንት የማህበራዊ ድረገጽ መነጋገሪያና የብዙዎቻችን ትኩረት ሳበ ጉዳይ ነበር። ታዲያ አሁን ላይ ይህ ቪዲዮ እንደተመለከትነው ከሰዓታት በፊት በሚወጡ መረጃዎች መሰረት እንግዲህ በድጋሚ ማስተር አብነት በጸሎታችሁ አስቡኝ የሚል ጥሪ አድርሷል። እንግዲህ እኛም ለወንድማችን
በጥሩ ስራ ለምናውቀው ለማስተር አብነት ይህ አይገባውም። እንግዲህ አትመመኝ አይባልም፣ ማረኝ ነው የሚባለው። ሁላችንም ጸሎት እናድርግለት። ወደ ኔክስት ቪዲዮ አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት ሶስት ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። የአባገዳዎች ስብሰባ ወይም ጋዲሳ በ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ ምን ትላላችሁ? እንዲህ አይነቱ ስብስብ የወንጀል ጉዳዮች በባህላዊ የእርቅ ስርዓት መጠናቀቅ አለባቸው ወይስ በፍርድ ቤት ውሳኔ ብቻ? ሐሳባችሁን አካፍሉኝ። መረጃው የፋስት እንደዚህ አይነት ጉዳዮች በባህላዊ መንገድ ይፈቱ ወይስ በዘመናዊ መንገድ ወይም ደግሞ በፍርድ ቤቶች ውሳኔያቸው ቢቋጭ ይሻላል የሚለውን ሀሳብ ወደ መጨረሻ ላይ በአጠቃላይ ሰብሰብ አድርገን የምናወራበት ይሆናል። ታዲያ ቤተሰቦች እንደሰማኑ ይህ ጉዳይ በድጋሚ መነጋገሪያ ሆኗል። ታዲያ ቤተሰቦቹ ማለትም ደግሞ የቀነኒ አዱኛ አባት ወደ ማህበራዊ ድረገጽ ወጥተው ያስተላለፉት አንድ መልእክት አለ። እሱን ተመልክተን ስንመለስ ደግሞ በማህበራዊ ድረገጽ መተግበሪያዎች ላይ የተለያዩ ሰዎች በዚህ ዙሪያ የተናገሩት ነገር አለ፣ የሰጡት አስተያየት አለ። እነሱን ተመልክተን እንመለስ ወደ ቪዲዮ። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ እንደተመለከት ነው እንግዲህ አባትየው ያለውን ሂደት በግልጽ አስረድተውናል። እንደነገርኳችሁ ይህ ጉዳይ ከተሰማበት ከትላንትና ከትላንት ወዲያ ጀምሮ የተለያዩ ሰዎች ለዚህ ነገር ያላቸውን ምላሽ ወይም ደግሞ ሪያክሽን በቪዲዮዎች እያጋሩ ነበር በማህበራዊ ድረገጽ መተግበሪያዎች ላይ። እስኪ ምንድነው አንድ ቪዲዮ አለ ተመልክተን እንመለስ። ይህን ቪዲዮ ስቀርጸው ከሌሊቱ 7 ሰዓት ነው። ድንገት ይህ ቪዲዮ ፎር ፔጃችሁ ላይ ከመጣ እንደምንም ለሰው አድርሱልኝ። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበረ። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን እና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለኛ ነው፣ ለአባቷ፣ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችም። ዝም ብለው ነው የቀበሯት። አላስታመማቱ። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛው ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ ይሰሩት፣ አዲስ ቪዲዮ ሰርተዋል። እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጥታቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር ነው። ሰው ላይ ግፍ አትስሩ።
በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይህን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ እግዚአብሔር። ይህ ቪዲዮ እንግዲህ ብዙዎቹ ወይም ደግሞ በዚህ ከአባትየው ከተናገሩት ካስተላለፉት መልእክት በኋላ የሚጋሩትን የተለያዩ ሰዎች ሪያክሽን በአንድ ላይ ጠቅልል አድርጎ ያስተላልፋል ብዬ ስላሰብኩ ነው ይህንን ቪዲዮ ብቻ የተመለከት ነው እንጂ የተለያዩ ሰዎች በማህበራዊ ድረገጽ መተግበሪያዎች ላይ ብዙ ነገሮችን ብለዋል። ብዙ ነገሮች ብዙ አስተያየቶችን ሲሰጡ ነበር። ነገር ግን የሆነ ሰሞኑ የሆነ መነጋገሪያ የሆነው የዚህ የቀነኒ ጉዳይ በተለያዩ ምክንያቶች እኛ ረስተነው አሁን ግን በተፈጠረው ነገር በድጋሚ በካሳው ምክንያት መነጋገሪያ ሆኗል። እንደምናስታውሰው እናትየውም በዚህ መልኩ ቀነኒም እንግዲህ መደብደቧን መሞቷን ስንሰማ ደግሞ የተለያዩ አሳዛኝ ፎቶዎች ልክ እንደዚህ አይነት ፎቶዎችን ተመልክተን ልባችን ተሰብሮ በሰሞኑ ወይም ደግሞ በዛ ሰሞን መነጋገሪያ ነበር። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? መጀመሪያ ላይ በተመለከትነው ቪዲዮ እንደዚህ አይነት ጉዳዮች በባህላዊ መንገድ መፈታት አለባቸው ወይስ በዘመናዊ በፍርድ ቤቶች በኩል ይፈቱ የሚለውን ጠቅለል አድርጋችሁ ሀሳብ አስተያየታችሁን እናወራበት፣ እንወያይበት። ኮሜንት ሴክሽን ላይ ጻፉልኝ። ወደ ኔክስት ቪዲዮ ከደምቢ ዶሎ አዲስ አበባ ድረስ በመኪና ተንጠልጥሎ የመጣው ልጅ ገንዘብ የተሰባሰበለት እንደሆነ ሰማሁ። ምን አይነት ተግባር ነው የሚደረገው? ምን የሰራውን ስራ እየደገፋችሁ ነው? እያገዛችሁ ነው? በጣም ጥሩ አድርገዋል። በርታ ጎበዝ እያላችሁ ነው ያላችሁት። ለምን ነው እንደ ከፍት የምትነዱት? ለምን አትረጋጉም? ደግሞ አሁን ሐሳቤን ጨርሳችሁ አትሰሙ። ደግሞ ልትፈርዱ የምትሞክሩም ሰዎች አላችሁ። በደንብ ጨርሱና ሐሳቡን ስሙ። በደንብ ተረዳ። መጀመሪያ ይህ ልጅ እየሰራው ስራ ልክ ነው ማለት ነው? እየደገፋችሁ ነው ያላችሁት? እያገዛችሁ ነው ያላችሁት? በርታ ጎበዝ እያላችሁ ነው ያላችሁት? ለምን እንደዚህ ታደርጋላችሁ እንዴ? ይሄ ልጅ እኮ ሲናገር በደንብ ካስተዋላችሁት ከሰማችሁት ምንድነው ያለው? እንደዚህ በእንደዚህ አይነት መልኩ ብዙ ጓደኞቼ መተዋሉ። ኖርማሊ ታወቀ የሱ ይመለሳል። ሲመለስ ግን ምን ይዞ ነው የሚመለሰው? ማቴሪያል እንዳለ ተሟልቶለት የሚፈለገው ነገር እንዳለ ተሟልቶለት ኞቹ ደግሞ እዛ ያሉት ደግሞ ምን ይላሉ? እንዴ እንደዚህ ማኮንኛ ምን መጣለን ብሎ ይመጣሉ አዳሚ። ከዛም በኋላ ሚስኪን ሚስቱና ልጁን ጥሎ ውጪ እየሰራ እየነዳ ያለ ሹፌር ተጠያቂ ይሆናል ነገ ሲሞት። ነገ ዛሬ እግዚአብሔር ረድቶ የልጅ ተረፈ። ቢሞትስ ኖሮ ሹፌሩ እኮ ነው የሚያሳዝነው፣ ምንም በማያቆም ነገር ማለት ነው። ሲጀመር ደግሞ አንዳንዶቻችሁ እንትን ትላላችሁ፣ የሰራው ስራ ልክ አይደለም ምናምን ነገር በመደገም የለበትም ምናምን ትላላችሁ። ማይሰማሃል አባቴ ማይሰማሃል። አይሰማም። እዛ ጋር ያሉት ሰው እኮ እዛ ጋር ያሉት ጓደኞቹ አይሰሙም። የሚሰሙት ምንድነው? ገንዘብ ተሰባሰበለት፣ ለእናቱ አካውንት ተከፍቶላት ገንዘብ ተሰባሰበለት ሚሊዮን ነው የሚሰሙት እንጂ ምክርን አይሰማም አባ። እና እባካችሁ ንቁ። አይደለም እዛ ገጠር ውስጥ ያሉት ደምቢ ዶሎ ላይ ያሉት አይደለም ቦታ ያሉት ገጠር ያሉት ልጆች ቀርቶ ጓደኞቻችን አናቅም እንደኛ ለስደት የጎረቤት ልጅ እንደጠፋ እየሰማ ባህር ውስጥ እንደሰጠመ እየሰማ ገንዘብ እየተቀበሉበት እንደሆነ እየሰማ 2 ሚሊዮን 3 ሚሊዮን እየተባለ እናትየዋ ነጠላ አንጥፋ የመንገድ ላይ የለመነች በየቲክታከሩ በየፌስቡኩ የለመነች እየሰማ የሚሄድ የለም እንዴ? ይህን ሳይሰማ ሳያቀርቶ ነው። አውቋል፣ ሰምቷል፣ አይቷል። ግን በቃ ችግር ነው ያስኬደው ሄደ። ያ ማገናዘብ ይችላል ያለው ሰው ማለት ነው። ይሄ ግን አንድ ፍሬ ልጅ ጓደኞቹን በዛው ፍሬ ያሉ ልጆች ናቸው በዚህ ልክ እንዲያረጉ ምክር እየመከር ነው ብለን የምታስበው። ምክርን አይሰማም ብሮ፣ ምክርን አይሰማም። በቃ ምክርን አይሰማም። የሚሰማው ልጁ የተለወጠውን ነገር እናቱ የተለወጠውን ነገር ነው የሚሰማው። ስለዚህ እናስተውል፣ አካሄዳችንን እንመርምር። ዝም ብለን እንደከፍት አንነዳ። ማድረግ ያለብን መጀመሪያ ቀድመን እንወቅ። ይሄን ልጅ ከአሁን እዛ ጋር ሆሆ ብሎ ለቪው ለምናምን ነገር ብላችሁ ቃ ከመገዛዙለት እንትኑ እንችላለን ከምትሉት አካውንት አስከፍትለታለሁ ምናምን ከምትሉ ለምን ልጁ ወደ መጣበት ቦታ አስመለሳችሁት? እዛ አንድ ሰው አስቀመጣችሁ የሆነ አካውንት ከፍታችሁለት ሊሆን ይችላል። ፌስቡክ፣ ቲክታክ ሊሆን ይችላል። ያው ባይ ቲንክ አንድ ተጀምሯል። አሁን ቲክታክ ሊሆን ይችላል። ጀመራችሁላቸው ታዋቂ እንዲሆኑ እንዲሰሩ ማድረግ ብትችሉ እዛ ሂዶ ጥፋት እንደሆነ ታምኖ ከዛም በኋላ የተወሰነ እንትን ብሎ እናትየው ድጋፍ የሚሰጣት የተሻለ የሚሆነው እሱ ነበረ። ለእናትየው እዛ ሄዶ ማለት ትንሽ ቆየት ብሎ ማለት ነው። አሁን ካሁኑ እዚሁ መሰብሰብ ምናምን ነገር ልጁ ፏፍክት ብሎ ይመጣል፣ ይመለሳል። ከዛ ጓደኞቹ ጀለሶቹ እንዳለ ይመጣሉ እንዳለ። ስለዚህ የምናረገውን ነገር ዝም ብለን እንደከፍት እየተነዳን አናድርግ። ማስተዋል የሚጠበቅብን ነገር እናስተውል። አገር እናድናለን ብለን አገር እንዳናጠፋ በሉ ስለተባላችሁ ብቻ ቲክታከሮቻችንም አትበሉ።
ይሄ እናንተን አይመጥናችሁም። በመዋል በሌላችሁ ቦታ አትዋሉ። ቴንክ ዩ። እንግዲህ ተረታችሁታል ብዬ አስባለሁ ቤተሰቦቼ። ሰሞኑን መነጋገሪያ ነበረ። አንድ ህፃን ልጅ ከክፍለ ሀገር ወደ 600 ኪሎ ሜትሮችን አቆራርጦ አዲስ አበባ ከመኪና ስር አደጋ ባለው መልኩ መጥቶ እንግዲህ ብዙ ሰዎችን ያስገረመ ጉዳይ ነበር። አሁን ላይ በተለያዩ ወጣት ኮንተንት ክሬተሮች ወይም ደግሞ በሚዲያ ሰዎች እርዳታ የተሰበሰበለት አካውንት ተከፍቶለት ወደ ሀገሩ በባዶ ከይመለስ በሚል እንግዲህ የተለያዩ ደጋግ ልብ ያላቸው ኮንተንት ክሬተሮች ይዘት ፈጣሪዎች ያቅማቸውን እየረዱት ነው። እንደዚህም ሲረዱ እኔ የታዘብኩት ነገር እነሱ ራሱ እርዳታ ቪዲዮዎችን ሲለቁ ወይም ደግሞ እኛ ከጎን አለን የሚለውን ነገር ወደ ህብረተሰቡ ሲያጋሩ የሰሩት ሐሳብ ነው ልጅ ወይም ደግሞ ወንድማችን የደገመው ምንድነው ሐሳቡ? ዋናው ትኩረት ልንሰጠው የሚገባው ብዬ ማስበው እንደዚህ ይሄ ልጅ አሁን በእንደዚህ አይነት መልኩ መጥቶ ድጋሚ ከተመለሰ እዛ ጋር ያሉት ህፃናትም ወደ እንደዚህ አይነት ነገር ለመፈጸም ወደ ኋላ አይሉም። ስለዚህ እንደዚህ አይነት ነገሮች ደግሞ ከተፈጸሙ ወይም ደግሞ ከተሞከሩ በድጋሚ ይሄ ልጅ እንደው በፈጣሪ እርዳታ የሚሆን እድሉም ይሁን በሰላም ይግባ እንጂ አደጋዎች ሊፈጠሩ ይችላሉ። ስለዚህ እንደዚህ አይነት ነገሮች መቆም አለባቸው። ስንረዳው ይሄ ጉዳይ ልክ ነው ብለን አይደለም። አንድ ያጥፍቷል፣ በአንድም በሌላ መልኩ እድሉም ሆኖ ፈጣሪ ማትርፎት መጥቷል፣ እዚህ ቦታ ላይ ተገኝቷል። ግን እኛ አሁን ስለተገኘ ያቅማችንን እናርግለት። ጉዳዩን በዚህ በማህበራዊ ድረገጽ መተግበሪያ አማካኝነት ብዙዎቻችን ጋር ደረሰና እነሱም ስለተመለከቱት ዝም ብለው ላለማለፍ ያክል ያደረጉት ነገር ነው። ወይም ደግሞ ማንኛችንም በእነሱ ቦታ ብንሆን ልናደርገው የምንችለው ነገር ነው ብዬ ነው የማስበው። እንዴት ነው የወንድማችንን አስተያየት ከምን አንጻር ተመለከታችሁት? ምንስ ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። አሁን ከሰው ልጅ ጋር ብዙ እየተግባባው አይደለም። ለምን? የሰው ልጅ ጭካኔው፣ ስግብግብነቱ፣ አለመታመኑ፣ አታላይነቱ፣ ዘረኝነቱ፣ ኢሳባይነቱ፣ ክህደቱ፣ አስመሳይነቱ ተቀጥቅጬ ተነግሬ ተብዬ ተከድቼ ተታልዬ ተጎድቼ ብዙ እድል ለሰው ልጅ ሰጥቼ ከጨረስኩ በኋላ እኔ ጋር ያሉትንም ታርሜ ካስተካከልኩ በኋላ መጨረሻ ላይ ሰው አለቀብኝ። የዚህ ቪዲዮ ርዕስ ሰው አለቀብኝ ነው። ይሄን ቪዲዮ ሪፖስት በማድረግ ጀምሩት። አበድሻት በሉኝና ከሰው ልጅ ከሂዩማኒቲ ልማር የምችለው ነገር ነው እያለቀብኝ ነው። በተለይ ደግሞ ከኢትዮጵያዊ ይመስለኛል ዝግመተ ለውጥ ላይ ነው ያለሁት። ከኤክስተርናል ኖሌጅ ወደ ኢንተርናል ዊዝደም እያዘገምኩ እንደሆነ ነው የሚሰማኝ። ከውጫዊ ዕውቀት ወደ ምንድነው የጥበብ ሽግግር እንበለው፣ ከመጽሐፍ ከትምህርት መማረው ሳይሆን በአሁን ላይ ከግል ተሞክሮ፣ ከጥልቅ አስተያየት፣ ከነፍስ ንቃተ ህሊና ነው ትምህርት ላገኝ የምችለው። ምን ነው ማኛ እንደዚህ የጠነከረ ነገር ተናገርሽ ትሉኝ ይሆናል። በአባባል ደረጃ ብዙ የሰው ተኩላዎች በህይወቴ ውስጥ ስላለፉ ነው። ታዲያ የዚህ የተኩላን ባህሪ ታውቁታላችሁ? ከሰው ወይስ ከተኩላ? አንዴ እንስሳ ነው፣ በእኛ አመለካከት አያስብም። ዛሬ ሰው ከተኩላ ንጽጽር ልሰራ ነው። ተኩላ በመንጋ ይንቀሳቀሳል። በፓክ አመራር ተዋረድ አለው፣ ሄራርኪ ያለው። አልፋ አለ የመንጋው መሪ፣ ቤታ አለ ከመሪው ቀጥሎ ያለውን ስልጣን የሚወስድ፣ ኦሜጋ አለ የመንጋው ተከታይ። እርስ በእርስ በጨዋታ ይግባባሉ። ጆሯቸውን ከፍና ዝቅ በማድረግ በክብርና በታማኝነት ምልክት ያሳያሉ። በዚህ ዝርያ የተኩላ ወይም ደግሞ የወፍ መደብ ውስጥ ዘበኞች አሉ፣ ቡድን ጠባቂዎች፣ አዳኞች አሉ፣ ቤቢሲተርስ አሉ። ህፃናት ለብቻቸው አይተውም። ሞግዚት አለ፣ አንድነት አለ፣ ህብረት አለ፣ ትስስር አለ። ንጽጽሩን ልጀምር ነው። የዚህ ዝርያ ቀበሮ ወይም ደግሞ ወፍ ሲንቀሳቀስ 5 መደብ ክፍፍል አለው። የመጀመሪያው መደብ ላይ የመጀመሪያው መሪው ያረጁና የታመሙ ወደኋላ እንዳይቀሩ ቢጠቁም ኖረዋልና ለመሞት የተዘጋጁ ያረጁት ከፊት ይቀድማሉ ማለት ነው። ተመልከቱ፣ ያረጁትን ከፊት ይቀጥልና ከጠላት ሌላውን ለማዳን ከፊት ያሉት መስዋዕት ከሆኑ ሁለተኛው መደብ ላይ ያሉት ደግሞ ከነሱ ቀጥሎ ሁለተኛው ምድብ ላይ ወጣትና ጠንካራና ፈጣንና ንቁ የሆኑ ጠባቂዎች ቀጥለዋሉ ማለት ነው። በሶስተኛ ደረጃ ዋናው ሴቶችና ህፃናት የነገው ትውልድ ደፓፕስ ሁሌም በጥበቃ የሚንቀሳቀሱ የመጪው ትውልድ ጥንቃቄ የሚደረግላቸው ናቸው። አራተኛ መደብ ላይ ያሉት ወጣትና ጠንካራ ጥበቃ የሚወጣቸው ከኋላ ለሚመጣ ጠላት መከላከያ መሆን የሚችሉ ወጣቶች ናቸው። ታዲያ መሪው የቱ ጋር ነው ትሉኝ ይሆናል። አምስተኛ ላይ እዚህ የምትመለከቱት ወደኋላ የቀረ ብቻውን የቀረው አንድ ሰው ብቸኛው ቀበሮ የተረጋጋ ተመልካች ስሜቱን የገዛ ይህ ነው መሪው ንጉሱ ማለት ነው። እሺ አሁን በተኩላ መደብ እንጠያየቅ። ሽማግሌዎች ለሐቅ ለመሞት ከፊት ናቸው ወይ? ወጣቶች ለሀገር ደህንነት እየሰሩ ነው ወይ? ህፃናትና ሴቶች እየተጠበቁ ነው ወይ? ለህፃናትና ሴቶች ዘብ የሚቆሙ ወጣቶች ናቸው፣ መሪዎች ናቸው፣ ዜጎች ናቸው ያሉን ወይ? ህዝብ እንደ ህብረተሰብ
አንድ ላይ እየተጓዘ ነው ወይ ነው ወይ? እና ሰው አላለቀብኝም። ከእንግዲህ እኛ ከሰው እንማር ወይስ ከእንስሳ? አው በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እኔ ስለዚህ ምን ታስባለህ ብትሉኝ ሙሉ ለሙሉ በሱ ሐሳብ እስማማለሁ። ወደ ኔክስት ቪዲዮ እስኪ ጣራው እንግባ። እስቲ ጣራስቲ አንድ ፎቶ እስኪ እኔና ከዛ ጀርባ ብዙ ነገሮች ሲባሉ ነበረ። ባለፈው ትዝ ካላችሁ ሳምሶን ቤቢ ሕፃን ልጅ የእህቱን ልጅ ይዞ ፎቶ ተነስቶ ከዛ ጀርባ የሚወሩ ነገሮች ወለደ ተብሎ ተወርቶ ነበር። ተወዳጇ ተዋናይት መስኪ እንግዲህ ሽምግልና ሲላክላት ይሄ ፎቶ እንደ አዲስ ነው የተለቀቀውና ሰዎች እስኪያጣሩ አጣርተናል። ተልኳል። በጣም የሚገርም ነው። በነገራችን ላይ ከወራት በፊት ነው ሽምግልና የተላከው። ፎቶና ቪዲዮ እንደ አዲስ ስለተለቀቀ መሰለኝ የሰዎች ወሬ ሆነው እንጂ በቀጣይ ሳምንት መስኪ የልጅ እናት ለመሆን የተዘጋጀች ነው። በነገራችን ላይ ለ4 ወር የሚሆን በስንቱ ቀረጻን ጨርሳለች። ስለዚህ 4 ወር በስንቱ በኢቢኤስ ላይ በሚገርም ሁኔታ ይቀርባል። አየሽ በደንብ የተዘጋጀች እናት ነች። ለእናትነቱም ለስራው ሙሉ ማንም ሰው ከዛ ውጪ አቀባብለን ያው እንግዲህ በተለይ በስንቱ ዳይሬክተር አብርሃም ጥሩ ነገር ነበር የተመኘላት። አንዳንዴ ባፍ ይሄዳል የሚባለው ካራክተሯን እርጉዝ አረጋት፣ በዛው አረገዘች። ካራክተሯ ወልዳለች። ያው እንግዲህ እሷም በቀጣይ ሳምንት እየተጠበቀ ነው። ስለዚህ በካራክተር ዘርፍ ለምደዋለች እና ፕሮባውን እየኖረችው ቀድማ ከዛ ከስር እየተከተለችው ነው። የፊት ማመቻቸት እንግዲህ መስኪና ባለቤቷ በፍቅር አብሮ እየኖሩ ነው። እስቲ ለቲያትር እንኳን እስቲ ባልን በቃቃፒው እስቲ አርጁ ሳይከተል ይችላል እኮ አይታወቅ። እስቲ አሁን ልምድ አለው ፊልም ላይ እስቲ ስክሪፕት ጻፍ። ለሷ የሚሆነው እስኪ ዝም ብለህ ንገራት መጀመሪያ። ለሷ የሚሆነው አይደለም ላንቺ የሚሆን የዘፈን ግብዣ ወይም ክሊፕ መስራት ካለብሽ ስትሄድ ስከተላት አልተሰራለትም። ማሱክ ምንም በቃ ይመጣ በደንብ ነው ይመጣው። ማን ነው ተከታይ? ማን ነው ያጅ? ግን ብዙ ሰው ነው ይወጣልሽ። ተመልከት ሞልቷል ነው መስራት ያለበት። ስለዚህ ትላንትና የቀረበልን ጥያቄ ነው። መስኪ በተመለከተ ያጣራ ነው ይሄ ነው ሽምግልና ይሄ ነው ላንቺ ምንም በልተን ጠጥተናል ቀድመን ለማለት ነው። አዎ ለስንቱ ራሱ ኮቹ አሉ። ስለዚህ በቀጣይ ሳምንት በቀጣይ ቀናት መስኪ የልጅ እናት ትሆናለች። ትላንት የተለቀቀው ፎቶ ቀደም ሲል የተነሳ ወይም ደግሞ የተቀረጸ ሽምግልና ነው። መስኪ ከባለቤቷ ጋር በፍቅር መጀመሪያ ልጇን ለመቀበል በዝግጅት ላይ ነሽ ነው ሲደመደም። የወድሽን በጀርባሽ ያርግልሽ። ምርቃትም አለ። በጣም ብዙ አራስ ቤት የሚሄዱ ጎበዝ ነው። የወድሽን በጀርባሽ ያርግልሽ። አራስ ቤት አቀርብ የልደት ሁሉ ምርቃት አላት። በዘርፍ የክርስትናም አለ። ክርስትና አላት። ምንም አይነት ቤቢ ሻወር ኖርማል ሻወር ራሱ ትሄዳለች። ፍሏ እንዴት አይነት መከራን የገባ ነው። ይህ ቪዲዮ ቆየት ብሏል። ነገር ግን ያመጣሁት ወይም ደግሞ የተመለከትነው ያለ ምክንያት አይደለም። ሰይፉ ኢቢኤስ ሾውም ሆነ ሰይፉ ፋንታሁንም ሆነ ሰመረ ባሪያው የተለያዩ ስራዎችን በመስራት በዚህ በማህበራዊ ድረገጽ እናውቃቸዋለን። ያነሱት ሀሳብ ግን በጣም ልክና ትኩረት እንሰጠው የሚገባ ነው ብዬ ስላሰብኩ ነው። ምንድነው ሀሳቡ ካላችሁኝ ማህበራዊ ድረገጽ መተግበሪያዎች ላይ ያሉ ነገሮች ይወራሉ። ከተፈጸሙ የቆዩ ነገሮች እንደ አዲስ ሆነው ይወራሉና መረጃዎችን ከማንና ከየት እንደምንወስድ ለመምረጥ እንግዲህ ትኩረት ልናደርግ ይገባል ልላችሁ ፈልጌ ነው። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደርጋችሁ ቻናሉን ሰብስክራይብ ማድረግና ለገናና ለበዓል የተዘጋጁትን ስጦታዎች ለመውሰድ እንግዲህ አንድ እርምጃ ወደፊት ማለታችሁን አትርሱ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። ወዳችኋለሁ። አመሰግናለሁ። ይመቻችሁ።